ይሄንን ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ። በተለይ ላይክ ኧረ እባካችሁ እይታ 5,000 2,000 3,000 4,000 እየታየ ማለት ነው። እይታ ግን እይታ አለው። ነገር ግን ለምንድነው እጃችሁ ላይክ የማያደርገው ነው የኔ ጥያቄ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ አይመን ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁልኝ ወይ? አብዛኞቻችሁ የአረንጓዴ ሻይ አጠቃቀሙ ንገር ይላላችሁ ሁላችሁም። በነገራችን ላይ የሚጠቅመው ነገር ልንገራችሁ። ለጡት መቀነሻም ይሆናል። የወደቀ ጡትም እንደዚህ ለማንኛውም ሰውነታችን የማጠንከር ባህሪ አለው እና ውዶችዬ ይሄን ቪዲዮ የምትወዱ ከሆነ ላይክ እና ሼር አትርሱ። አንደኛ እና 2,000 3,000 4,000 5,000 እየታየ ግን ላይክ እጃችሁ እያረጋ አይደለም። ለምንድን ነው ጥያቄ ነው። እንግዲህ እኔ እዚህ ጋር ያለኝ በነገራችን ላይ ሻይ አክዳር ነው። ሻይ አክዳር መቼም ታውቁታላችሁ። በነገራችን ላይ እጄ ራሱ ቆሻሻ ነው። ምሳ እየሰራሁ ነበረ። እንደ አጋጣሚ ይሄ ሻይ አክዳር ነው ወይም ግሪን ሻይ በሚባል ይታወቃል። በነገራችን ላይ ግሪን ሻይ ለብዙ ነገሮች ለበሽታ ራሱ ጠቃሚ ናቸው። ለብዙ ነገር ማለት ነው። ከፈለጋችሁ እንደዚህ ታደርጉትና ትፈታ። እኔ በነገራችን ላይ የማንተከትከው በመሰራችሁ አንተከትከዋለሁ ሀስቼ ማለት እንደዚህ እንትን ብዬ ቆይስ ላሳያችሁ። ያ አያችሁት? እንደዚህ አድርጌ እዚህ ላይ ጨምረዋለሁ። ከዛ ውሃ ሞቅ ያለው በነገራችን ላይ መጀመሪያ ላይ ያው ጊዜ እንዳይወስድብኝ ገብቷል። ችግር የለውም አብሮ ቢንተከተክም ግን ውስጡ ካለው እንትን በሉትና ባዶ አስቀሩት። ከዛ በኋላ እዚህ ጋር ውሃ ታደርጋላችሁ። በነገራችን ላይ ማለት ሻይ ራሱ ነው የሚመስለው። በቃ ስታን ተከትኩት ማለት ነው። እንደዚህ አደርጋለሁ። እኔ ምግብ ከበላሁ በኋላ እጠቀማለሁ። ሎሚም አልጨምርም። ከፈለጋችሁ ቶሎ ለመቀነስ ወይም እናንተ ሸንቀጥ ለማለት ከፈለጋችሁ ቶሎ ምን ታደርጋላችሁ መሰላችሁ? ይሄ ሌሞን ከፈለጋችሁ አሰል ታደርጉና ጠዋት ጠዋት በባዶ ሆዳችሁ መጠቀም ትችላላችሁ። እኔ በበኩሌ አልፈልግም መክሰት ካሁን በኋላ። ነገር ግን እጄ እንዲያከሳልኝና እንዳልወፍር ይረዳኛል። ግን እጄ በጣም ወፍራም ነኝ። በነገራችን ላይ እጄን አልዋሻችሁም። ግን ሌላ ሰውነቴ አልሐምዱሊላህ ረብል ዓለሚን በጣም አከስቻለሁ። ነገር ግን ይሄ ከሙኑ ማለት ነው አክስቶኛል። በነገራችን ላይ በጣም አክስቶኛል። ለውጥ አለው በነገራችን ላይ አያችሁት? እንደዚህ አድርጌያለሁ። በነገራችን ላይ ለውጥ አለው ከሙኑ ማለት ነው። እንደውም በ15 ቀን ነው 6 ኪሎ ወረድኩት። በ15 ቀን 6 ኪሎ ወረድኩ። በአንድ ወር ከ17 ቀን ደግሞ 17 ኪሎ እልሙህም ብቻ ቀንሼ ነበረ። በነገራችን ላይ ከዛ በኋላ በጣም እያዞረኝ መጣው። በጣም እያዞረኝ በቃ ከኦቨር እያዞረኝና ራሴን መቋቋም ራስ ምታት ምናምን በቃ ኦቨር በቃ ደም መቀነስ ባህሪ ምናምን ሲያሳየኝ እኔ ምግብ መመገብ ጀመርኩኝ። በነገራችን ላይ እኔ ምግብ አልመገብም ነበረ። ሐቂቃ ነው የምላችሁ። ከሙኑ ከተጠቀምኩት ማለት ነው እውላለሁ አድራለሁ። እንደውም አንዳንድ ጊዜ ምሳ እመገባለሁ፣ እራት አልመገብ አድራለሁ። ቁርስ አልመገብም። ጠዋት ጠዋት ስለምጠቀመው ከሙኑ ማለት ነው። ከሙኑ ጠዋት ጠዋት ስለምጠቀመው ምን ያደርገኛል? የምግብ ፍላጎቴ ይቀንስልኛል ማለት ነው። የምግብ ፍላጎታችሁ በጣም የመቀነስ ባህሪ አለው ከሙኑ ማለት ነው፣ የምትጠቀሙት ከሆነ ማለት ነው። እና ጠዋት ጠዋት ስለምጠቀመው ምግብ አልበላም፣ በቃ አይበላልኝም። እና ከዛ እውልበታለሁ። ምሳ እንዳጋጣሚ ከሙን ምናምን ካልተጠቀምኩ ምን አደርጋለሁ? ትንሽ ወይም ርዝ ቀቅዬ ነጭ ርዝ ማለት ነው። ክቡዝ ይሄን ያክልም አልበላም። በፊት ከሙን ሳልጠቀም በኋላ በጣም ክቡዝ በላ ነበር፣ እወድ ነበረ። ራሴ ስለምሰራው ክቡዙ እወድ ነበር፣ በላ ነበረ። ከዛ በኋላ ከሙኑ እየተጠቀምኩ መጣው። ጠዋት ጠዋት ከእንቅልፍ ልክ እንደተነሳው ስራ ያድርጌ ከሙኑ መጠቀም ጀመርኩኝ። ከሙኑ ስጠቀም ጭራሽ ቁርስ መብላቱ መቀነስ ጀመርኩኝ። ከዛ መተው ጀመርኩኝ። ከዛ በኋላ ምሳዬ መብላት ጀመርኩኝ። እራቴ አልበላም። ቦቨር በቀን አንድ ጊዜ ነበር የምበላው። እውነት ትክክል ቀነስኩኝ። አልሐምዱሊላህ ቀነስኩ። ነገር ግን ምን አደረገኝ? ቦርጩ ማለት ነው ስቀን ሌላ ቦታ ሁሉም ስቀንስ ቦርጩ ማለት ነው ዘፍ ዘፍ አደረገኝ። ከዛ ቦርጭ ይሄ ማለት የሚረዳው ለቦርጭ ይጠቅማል። እንደገና ጡት ስፖርት ከሰራችሁ በኋላ የምትጠቀሙት ከምግብ በፊት ከምግብ በኋላ ወላሂ አይጎዳችሁም። ተጠቀሙት እንደዚህ አድርጋችሁ ማለት ነው። እኔ አንተከትከዋለሁ። አሁን ምሳ ሰዓት ነው። ምሳ ይበላለሁ። ምሳ ከበላሁ በኋላ ይሄ ምን አደርገዋለሁ? ግጥም አድርጌ ጠጣዋለሁ። ማታ ደግሞ እራት ባይ ባይ። ነገ ነው የምንገናኘው፣ ምሳ ሰዓት ወይም ቁርስ ሰዓት። እሱ እኔ አሁን ከቀነስኩኝ በኋላ ዛሬ ስመንዝን ወይኔ 68 ኪሎ ገባሁ ማለት ነው። ምክንያቱም በዚህ 2 ሳምንት ውስጥ በጣም እየተመገብኩ ነበረ በአንድ ሰዓት። ምክንያቱም እኔ አሁን መግዛት ከፈለኩ ከሳለሁ እወርዳለሁ። ከፈለኩ 60 ኪሎ መግባት ከፈለኩ 50 ኪሎ መግባት እኔ እችላለሁ። ምክንያቱም ምግቡ ረሃቡ ከተቋቋምኩት የሚያዞረኝ ነገር ከሌለ ለመግዛቱ በጣም ቀላል ነው። ኦቨር ቀላል በቃ በጣም ስቴፕ የሆነ ነገር ነው። ለምን እናንተ
አንደኛ ምግብ ካልቀነሳችሁ ውፍረት እቀንሳለሁ ብላችሁ አታስቡ። መጀመሪያ ላይ የምታስቡት ነገር ምን እንደሆነ ታውቃላችሁ እናንተ? ምግብ መቀነስ ነው። ምግብ ካልቀነሳችሁ በየቀኑ ቢያንስ እራት ምሳ የምትበሉ ከሆነ እራት፣ ምሳ፣ እራት፣ ቁርስ ምናምን የምትበሉ ከሆነ እውነት ለመቀነስ አታስቡ። በነገራችን ላይ በተለይ የሚያወፍር ነገር እንንገራችሁ። ማታ ማታ የምትመገቡ እህቶች ማለት ነው። ማታ ማታ የምትመገቡ እህቶች ባትጠቀሙት እስከ ጭራሽ ከሙን የመዳም ከሙን አትጨርሱ ምንም እንዳትሉ ማለት ነው። እና ይሄ እንትን ኦቨር እኔ የተጠቀሙት ነገር እየተነገርኩት ይሄ አሁን ይሄ ቪዲዮ እስከምጨርስ ድረስ አንተ ከትከዋለህ። 10 ደቂቃ ቢሆን 5 ደቂቃ ቢሆን 8 ደቂቃ ቢሆን 7 ደቂቃ ቢሆን አንተ ከትከዋለሁ ቪዲዮ እስከምጨርስ ድረስ ማለት ነው። ከዛ ምን አደርገዋለሁ መሰለህ ሲጨርስልኝ ከፈለክ ሎሚ አደርጋለሁ፣ ከፈለኩ ማር አደርጋለሁ። እንደ ራሴ ምርጫ ነው። ነገር ግን እኔ ምንም ነገር አላደርግበትም። ምክንያቱም በጣም ሎሚው በጣም እያበዛው ነበር በአንዱ ሰዓት። በጣም በቃ ኦቨር የመጣው ላይሙን 1 ሳምንት አይቀመጥም ነበር። በአንዱ ሰዓት ላይሙን 1 ወር 3 ሳምንት ይቆይ ነበር። ነገር ግን ከሙን መጠቀም ከጀመርኩ በኋላ ሎሚ እኔ ጋር በሳምንት ይመጣልኛል፣ እጨርሰዋለሁ። በሳምንት ይመጣልኛል፣ እጨርሰዋለሁ። ያ ሎሚ እነሱ አይጠቀሙትም፣ እኔ ብቻ ነኝ። በቃ እኔ እነሱ አይጠይቁኝም፣ የት ሄደም አይሉኝም። ግርም ነው የሚለኝ። 1 ኪሎ ከግማሽ ያመጣሉ፣ 1 ኪሎ ያመጣሉ፣ 2 ኪሎ ያመጣሉ። ነገር ግን ያ ሎሚ ማለት ነው በከሙን ብቻ አይደለም የምጠቀመው። በነገራችን ላይ እበላዋለሁ፣ እንደ ሰላጣ አድርጌ እንደ ሰላጣ ከተፌ እበላዋለሁ። ወላሂ እኔ የሎሚ ሱስ ኢትዮጵያም እያለው በጣም ሱሰኛ ነኝ የሎሚ ማለት ለምን እንደሆነ አላውቅም። ሎሚ ለምን እንጃ ብቻ አላውቅም። እንጃ ብቻ ጮኩባቸው፣ ይቅርታ እንዲሰማቸው ብዬ ነው። እና ያ ሎሚ የት ሄድም አይሉኝም፣ የት ወሰድሽም አይሉኝም። በቃ እነሱ ምን ላምጣ ነው እነሱ ስራቸው ምን ላምጣ ሎሚ አምጦ ነው የምላቸው እኔ ማለት ነው። እና በጣም ይገርመኛል። እና አንዳንድ ኮሜንታተሮች ምን ትሉኛላችሁ? በአንቺ ምክንያት ሎሚ ተወደዋል ምናምን የሚሉኝ አሉ። እና በጣም ይገርመኛል። እልምህም ኢንሻላህ ነገ ደግሞ የከሙኑ አጠቃቀም ስቴፕ በስቴፕ አሳያቸዋለሁ። ቢዝንላችኋል። ተሰርቶ ተቀመጠ ነው አትሉም። ነገር ግን እንዴት እንደሚደረግ እንደዚህ ማንተክተክ እንዳለባቸው ስንት ደቂቃ ማንተክተክ እንዳለባቸው ለምን እንደሚሆን ሁላችሁ ጠይቃችሁኛል፣ እመልሳለሁ። እኔ ደግሞ ለመመለስ እኮ ዝግጁ ነኝ። እናንተ ግን ችግራችሁ ምን እንደሆነ ታውቃላችሁ? ላይክ እና ሼር ለማድረጋችሁ ነው። ግን እኔን ታዋቂ ለማድረግ ለምን አትሞክሩም ነው የኔ ጥያቄ። በቃ እስኪ እንደ ሩታ እንደ አብረሽ ልሁን፣ ታዋቂ አርጉኝ። ምን ሆናችሁ ነው? አቦ በቃ እንትና ላይ አላበኝ ራሴ ቆሜ ሞከየት አልከፈትኩም፣ እሪ ልባቸዋል ብዬ ማለት ነው። እልሙህም ይሄ 8 ደቂቃ ተከተኩት ማለት ነው። አሁን ከእናንተ ጋር ቆሜ 7 ደቂቃ ከምናምን ተከተኩት ማለት ነው። አሁን ይቀዘቅዛል። ምሳ ከበላዩ በኋላ ከፈለኩ ሞቅ አድርጌ እጠቀመዋለሁ፣ ከፈለኩ አሞቀዋለሁ፣ ከፈለኩ አላሞቀውም። እንደ ራሴ ምርጫ ነው፣ እንደ ራሳችሁ ምርጫ ነው። ገባችሁ አይደለ? በነገራችን ላይ እጅግ በጣም ጠቃሚ ያለው እስኪ አረንጓዴ ሻይ ብላችሁ እስኪ ጻፉ። ዩቲዩብ ላይ ገብታችሁ ከፈለጋችሁ ጉግል ክሮም ላይ ከፈለጋችሁ ፌስቡክ ላይ ከፈለጋችሁ ቲክቶክ ላይ በፈለጋችሁት በኩል ሰርች አድርጉ። የግሪን ሻይ ጥቅሙ እናንተ ታውቁታላችሁ። እኔን ሳትጠይቁኝ እናንተ ታውቁታላችሁ። ወላሂ ላዚም። እና ይሄን ቪዲዮ የምትወዱ ከሆነ ላይክ ሼር አድርጉ በመጀመሪያ። ሁለተኛ ነገር ደግሞ በቀጣይ ቪዲዮ ስለ ውፍረት፣ ስለ መክሳት፣ ስለ ጡት፣ ስለ ዳሌ፣ ስለ ቦርጭ ምናምን እያወራሁ በቃኝ። አሁን እስኪ ሌላ ነገር ጠይቁኝ፣ ሌላ ነገር ስር ይበሩኝ። እናንተ ግን ስለ ፀጉር ብሰራላችሁ አታዩትም፣ ስለ ፊት ብሰራላችሁ አታዩትም። ለምን? ስለ ውበትም ጠይቁኝ። አንዳንዴ እኮ ስለ ውበት መጠየቅ ራሱ እኮ አንድ ነገር ነው። ምን ሆናችኋል?